ቆይ ሰውዬ ማን ነው? ምንድነው? ከብዬ ሰላም ነው እንዴት ነህ? እሺ ቻላቸው ታታሪ ሰራተኛችን ታይሚንጉን ጠብቆ እንደ ቦምብ ያፈነዳው ሰው ነው አቶ ቻላቸው ማለት ነው። ህዝቡ ቢፈልገው በሰላም ወጥቶ መግባት ብቻ ነው። ዳፊቀፉ በለፈደፋል። የሚሸጠው እኮ ጁስ እና ብስኩት አይደለም። ቀጥል ነው ያረከኝ አንጀቴን ድብን ነው ያረከው። ዘንድሮ ትንሽ የሚባል ጠላት የለም። ቁርስ ደርሷል። ረፍቷል። እድሜ ለአባትሽ ጎ ከቀደደ በኋላ ነው ሸለብ ያደረገኝ። እኔ የምለው እስከ መቼ ነው በዚህ ሁኔታ የሚቀጥለው? ለማንኛውም እንዲያስብበት ብትነግሪ ጥሩ ነው። ቁርሱስ ሌላ ቀን ይሁን። አሁን የሚመጣው ምን መሰለህ አለቃ፣ ለማስተዋል እንዳትሞክር። ነገሮች ሞራልን ሲነኩ አለ አይደል? ሞራል ነው ያልከኝ? እስኪ ሞራል ምን ማለት እንደሆነ አስረዳኝ። ሞራል ማለት ልክ እንዳንተ ያሉ ሰነፎች የፈጠሩት ቋንቋ ነው። ሰነፍማ አይደለሁኝም። ታዲያ ምንድን ነው የምትባለው? አቅም የቻለው ሁሉ ለዚህ ኩባንያ እያበረከትኩኝ ነው። ማንም ሳይሆን እጅ ላይ ያሰርከው ሰዓት ይገመግመሃል። እሺ፣ ቶሎ ብለን ስራችን ብንጀምር ጥሩ ነው። ስራችንን ለመጀመር በሰዓቱ መገኘት ነበረብህ። አሁንም ቢሆን እኮ ይደርሳል አቶ ማሩ። አይደርስም። ወደ ስራ መሄድ ትችላለህ። የፕሮፖዛሉ ጉዳይ እንዴት ሆናል? ፕሮፖዛሉ ቢያስጨንቅ እየሰከርክ በየመንገዱ አትወድቅም ነበር። አልፈራም ጨርሶ የባህር ውስጥ አውሬ እድገቴ ዳላክ ነው ለትውልድ መንደሬ። ድሮ ባህር ኃይል ሕይወት አሰለፍ ቺፍ እንዴ ምን ነው? ምንድነው? ኧረ ተወኝ ቺፍ። ሌሊቱን ሙሉ ሳቀናብር ያደርኩትን ሙዚቃ ሴፍ ሳላረግ መብራት አልጠፋ። እኮ ለቀለሙ ሲቀባ
ለሴፍቲ ብዬ ነው እኮ ባልቦላ እኔ ነኝ ያጠፋሁት። ምን? እኔ ነኝ ያጠፋሁት። አትነግረኝም እንዴ? ምን ነው ነግረኝ? አትነግረኝም? ላጠፋ ነው ሴፍ የምታደርጉትም ሴፍ አድርጉ ብላ አትናገርም እንዴ? ስማ መጀመሪያ ገንዘብ ሴፍ አድርግ። እሱ አንተ አትነግረኝም። እሺ አንተ አትነግረኝም። እሱ ገንዘብ ያለኝ ሰው ነኝ። ገንዘብ አለኝ። በቃ ድንበር እያለፍክ ነው። ምን ድንበር አለ? እኔ ምን ድንበር አለ? እንዳልኩ የቀድሞ ባህር ኃይል እብዳልክ የቀድሞ ባህር ኃይል ወታደር ነኝ። ብርቅ ነው። አዎ ብርቄ ነው። ብርቅ ነው። ብርቄ ነው። ባልቦላ ማጥፋት ለአንተ ብርቅ ነው። አጥር መከልከል ለአንተ ብርቅ ነው። ጽድ መቀረቀም፣ ቀለም መቀባት ለአንተ ብርቅ ነው። ሁሉ ነገር አንተ ብርቅ። ሌሊቱን ሙሉ ማቀናበር ምን ማለት እንደሆነ አታውቅም። አንተ ሌሊቱን ሙሉ ታጋር መኖር የምታድረው እንደውም ከአሁን ሰዓት በኋላ እዚህ ቤት ምንም ከርቃሚ ቀቢ አያስፈልግም። ከዚህ ቤት ተባረሃል። እኔ አዎ ሰው ገደልን። ሰው ገደልን። አሰላም አሰላም አለች። እሷ እኛ ለመታ ነው የምታገባ። ሂድ 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 አንተ ቆይ ሂድ ቆይ አሰላም ቆይ አንቺ እዛው ወድቃለች። ቆንጆ ልጅ ወድቃለች። እሺ የቀድሞ ባሪያ ነህ አይደል? ጠንከር በላ። ይኸው ይኸውልህ ቺፍ ጠንከር በቃ እኮ እስኪ ጠንከር በል። ይኸው አጠንክረኛ እኔንም ና በርታ በለኝ። በርታ በስ ክፈተው እስኪ ክፈተው። በ1954 ዓመተ ምህረት የዛሬ ስንት ዓመት መሆኑ ነው? ብቻ ዓመተ ምህረቱን ቶ እንዳንተ ወጠምሻ ሳለሁ አሰብ ወደብ በንጉሠ ነገሥቱ ይመረቃል የሚል ትዕዛዝ ደርሶ ምግብና መጠጥ እንድናቀርብ ለስኳድሮን አዛዡ ተመርጧቸው በዚህ ሰዓት ሊደረግ የጨነቀው ምን አለ እጄን በሰበረው እጄን ስብር ባረገው። አንድ ሙዚቃ ተቀናበረ አልተቀናበረ የኔ ነው እንጂ እንባከርየው ማለት ስንት ሺህ ሙዚቃ እንዳላቀናበርኩ አንድ ሙዚቃ 4 ደቂቃ ሙዚቃ ሴፍ ተደረገ አልተደረገ። ቆይ ባይቀባስ ዝንት ዓለም ባይቀባስ ቤቱ ባይቀባስ ከመብራት ኃይል ቢጠፋስ በሰላም ኖርና አይደለም እኛ ክት እንደ ድሮ በፍቅር አልኖርም እናንተ ለዘላለም ቢጠፋስ አሰለፍ መጣ ወይ ጉድ እንደው እኮ እስቲ እንደምን ነው ቺፍ ጠጣ አይ ለልቦ እስቲ ሂጂ እስቲ መግባቴ አይቀርም። እስቲ ፎጣው እንትኑን ልብስ ጋቢ ፎጣ ሁለት አርጊው ስሊፐር አያስፈልግም። እዛው አላቸው አሉ እዛው አንድ ክፍል ከደረሰን እንዲሁ እንለዋወሳለን። እኔ ወክስ አረክ አንተ እስቲ ደግሞ መጽሐፍ ማከረኞች የሚለው ለሱ ለኔ የሙዚቃ ኖታዎቹን እንትን ምልበትን የቀብዱ የከፈሉ ድምጻያኖችን እንትን ስም ዝርዝራቸውን ታመጭልኝና የደወልሽኛው መሄዳችን ስለማይገባታችን ስለማይቀርነው ከሌለም ምን የመጣ ይምጣ አትነቃነቅ ተነቃነቅ አንተ ተነቃነቅ እስቲ ተነቃነቅ ጂፊዬ ይኸው ይነበባል ማስታወሻም ይኸው አሰብጂ በቃ አሰለፍ አጠይቅኝ ኧረ ጠይቃለሁ አንተ ለመታሰር ያቃኝ ጠይቃለሁ አንድነት ጠይቃለሁ ለምን አንተ አጠይቅኝ ጠይቅኝ ያው አንድ 20 ዓመት ቢፈርዱበት ነው እኔን አንድ 5 ማለት ያው ኧረ እባክህ 20 ዓመቱን አንተ ነው የምትገባው ለምን አንተ ዝቅ ባትል ይሄ ሁሉ ነገር ይመጣል እኔም ብትፈልጠኝስ ይሻላል እዚሁ ተዳፍኖ ይቀር ነበር ራስን ለመከላከል ነው እንጂ እሷ እንድታጠቃት ሆን ብዬ ያደረኩት ነገር አይደለም ሰው ልጅ እኮ ያማረበት ነው የሚሞተው ወይኔ አሁን ነቃች እኔ እኮ ብያለሁ ምንም አትሆንም እኔ እኮ ተነቃለች ብያለሁ እኔ እኮ ተናግሬያለሁ
የመሞት እንትኑ ኃይለኛ ነው ይላሉ። የመሞት እንትኑ ኃይለኛ ነው ይላሉ። ግን ይደቃል። እኔ እኮ ተናግሬያለሁ። ትኩስ ነው እንደከችው። ውይ እናቴ ተሻለሽ? ደህና ነኝ። የት ነው ያለሁት? አይ ቤት 506 የቤት ቁጥር እኛ ቤት የዋሆቹ ቤት ነው ያለሽ። ምን እሰራለሁ እዚህ? ተጮኸ፣ ወጣን፣ ደረስን። መሬት ወድቀሽ ተዘግፈሻል። ከጅምር ህንፃ ላይ ተንዶብሽ ላይሽ ላይ ጥግጥጉን አትሂጂ። ለምንድን ነው ሰው የሚነግርሽን ማሰሚ? ሰዎች ይነግሩሻል መቼም። ጥግጥጉን ለምን የምትሄጂው? ጥግጥጉን አይኬድ። ይሄን የመሰለው ውበት ይዘሽ መሀሉን አትሄጂም። ጥግጥጉን ምን ትሰሪያለሽ? ጮህ ሰማና ስንወጣ ብቻሽን ተዘረሻል። ወዲህ ብናይ ወዲያ ብናይ ሰው የለም። የሰው ሀገር ሰው ወቀሽ ቺፍም አይ እቺም እናት አለን እህት አለን እንዴት ጥለናት እንሄዳለን? ተመካከርን፣ አፋፍሰን አስገባንሽ። እዚህ አስገባንሽ። ይኸው እንደምታየው ነው። አሰለፍ እስቲ አሰለፍ። አቤት። የሚጠጣ ሻይ አፌላት። እሺ። የሚቀየር ልብስ አምጪላት። ኧረ እኔ የለኝም። ከየት አምጥቼ? ተመላላሽ ሰራተኛ የለኝም። ከኔ አምጪላት። የእሱን? እሺ። ቲሸርቱንም? ናሽን ነው ሰጂ። በቃ ውሰጂ። በቃ የምን ማማዋረት? በቃች እኮ። የምን ማማዋረት ነው? ቀረ? ማርተኛ እሺ። እንጂ እንጂ አይዞሽ። ጥቁን ለምን ትሄጃለሽ? ጥቁን ደግሞ አትሂጂ። ጥቁን ደግሞ አትሂጂ። መሀል መግባት እንደሰው መጠንቀቅ አለብሽ። ደግሞ ዞር ያልሽ ምን እንደሚወረወር አይታወቅም። አትጥፊ ደግሞ እሺ። አትጥፊ። እሺ። ሙዚቃ እንጀራ አይሆንሽም። ዝም ብለሽ ስራሽን ብትሰሪ ይሻልሻል። እየሰራሁ አይደል እንዴ? ቢሆንም ትንሽ ልጅ ባገኝ ጥሩ ነበር። ምን ያደርግልሻል? ሰው መጣ ነገር መጣ ነው። ከሰው ጋር ካልኖርን ብቻችንን አንኖር። አንቺ እንደሌላ ካላሰብሽው በስተቀር ስራ መስራት ጤንነት ነው። ደግሞ ለሰው አይደለም ለራስሽ ነው የምትሰሪው። ምን ፈለግሽ? ወይዘሮ ሰናይት መጥተዋል። ሰናይት? ቆይ እንዴ ዛሬ አልነበረም እኮ ቀጠሯችን። አስቸኳይ ጉዳይ ሲኖርስ? ጉዳይ ማለት በቀደም በተነጋገርንበት ላይ። እሺ መጣሁ። እሺ ቶሎ። አንዴ እዚህ ጋር ታቆምልኝ። ለምን? ይሄን እቃ መልሼ ልምጣ። የምን እቃ ነው? ትላንትና ነገርኩህ አይደል እንዴ? 5 ደቂቃ ብቻ ጠብቀኝ። እንዳንቺ ጊዜ ተረፈኝ አይደለሁም። ኧረ እባክህ ማሩ፣ ብዙ አልቆይም። ከፈለግሽ በታክሲ መጠቀም ትችላለሽ። እሺ፣ ሰላም ዋል። ሰላም ዋይ። ማስተር ቺፍ ነይ ወዲህ። ነው ወይስ አትናገር? ይሄኔ ለእሱ ቢሆን አደግድገሽ ነበር የምታቀርቢው። እሱም እኮ እንደኛው ጥገኛ ነው። ባለቤቱ ሲመጣ ውልቅ። ማንም ውልቅ ይበል፣ ምን አገባኝ? ለአንቺስ የሚቀርልሽ መሰለሽ እንዴ? እንደውም አንደኛ የምትባረረው አንቺ ነሽ። ኧረ እኔ እኮ ተመላላሽ ሰራተኛ ነኝ። ማንም ሲቀር እቀራለሁ፣ ምንም አያገባኝም። ተመላላሽ አጥቂ፣ እኛ ቋሚ። ምን እነዚህ ደግሞ ተሰባስበው አይመጡም እንዴ? አንድነት ምንድን ነው? በሰላም ነው?
በሰላም ነው ወይ? በሰላም ነው። በሰላም ነው? እሺ ግቢ ግቢ። አንድ ግቢ። በሰላም ነው? በሰላም ነው? አረ በሰላም ነው። በሰላም ነው። ይቅርታ ማን ነበር ስሙ? ምን ይሰራልሻል? እኛ አለን አይደለም እንዴ? በዚህ በር ስንከፍት ብታይን በባህር ዓለምን ይዞርና። ስሚ ስንት የእንግሊዝ፣ የፈረንሳይ፣ የአሜሪካ፣ የጣሊያን ቆነጃጅት እዚህ የአረብ ሀገራት እዚህ ያሉትን ቆነጃጅት እንኳን እንዴት እንደቀለድንባቸው ብታይ በባህር ማዕበል እያማታን። ግቢ፣ ቁርስ ተዘጋጅቷል። ግቢ። አንድነት! አቤት አቤት! ሁለት አድርጊው፣ ውሃውን ሁለት አድርጊው። እሺ ወይ እንዴት ነሽ? ሳይ አንድነት! አንድነት እንግዳ ምን ፈልጋ ነው? ሃይ ረሳኸኝ መሰለኝ። የኔ እናት ይረሳል። አዎ ስራ ስለሚበዛበት ይረሳል። ረሳኝ። አላስታውስኩም። በቀደም ሲዲ ስንገዛ ሲዲ አይደለም ስራ በዝቶበት ነው። አንቺ ቢቢሲ የምን ጥልቅ ነው? ሰርቪሱን መከራየት የፈለገችው ነው። ኧረ እሱም አይደለም። አጋደምና አስታወሰ። ወሬሽን ተይና አትቀበያት። ቀልበቱ ቢቢሲ። እሺ ኧረ ችግር የለም። በቃ ሸኛት፣ ስራ ላይ ስለሆንኩኝ ነው። ኧረ እንግዳ እንዳላስቀምጣት ብዬ እኮ ነው። ትቀመጣ። የት ትሄዳለች? ሻይ ይፈላልሽ? አይ ስለምቸኩል ነው። በጣም አመሰግናለሁ። አመሰግናለሁ። አይሰራም። አመሰግናለሁ። ምን ማዕበል አይደለ? ሻይ እኮ ነው የሚሰጥሽ። ምንድን ነው? ሰው ላስተዋውቅሽ። በር የከፈተልሽ ማስተር ሺፍ ሻማ ተሰማ። እኔ አንድነት እባላለሁ። ምን ይሰራል ያንተ ስም? ነጻነት። ልክ ነሽ። በዚህ ስራ ውስጥማ ነጻነት ያስፈልጋል። አረ ነጻነት ነው ስሜ። አዎ ነጻነት። ቆንጆ ስም። እንዴት አይነት ጥሩ ስም ነው። ኔቪ ናቸው አይደል? አዎ ነበርኩ። አንተ ቱሪናባ ነገርካት አይደል? መቼም መቋጠር አታውቅ፣ ወሬ መቋጠር አታውቅ። ኔቪ ነበርኩ። አሰለፍ። አቤት። ኔቪ በይ። ቤቢ ኔቪ ያው ነው እባክህ። ይኸውልሽ ማን እንደሆንኩ ወቂ። እነሱ ናቸው እና አሰለፍ። ባህራይ ለዚች ሀገር ስንት ነገር ለፍቷል። አንተ ምን ሰርተሃል? ቱሪናፋ ሻይ ላፍላለሽ? ሁለት ደቂቃ ብቻ። ለቶች የምናፍላው ሻይ ይፈላልሽ። አሰለፍ። አቤት። በጣም ሶሪ፣ ጊዜ የለኝም። ሌላ ቦታ ስራ ስላለብኝ በጣም ቸኩላለሁ። ቢዚ ነኝ። አዎ ሰዓት ራሱ ያ ሰዓቱ እንደሚያመለክተው 5 ደቂቃ በኋላ ቀርቻለሁ። ስለዚህ ልጄ ሳኔ ባይሆን ሌላ ቀን ባይሆን አንተ ጉድ ላይ እሺ ችግር የለም። እሺ ጉድ ባይ ቁጣቂ እጅሽን ይበላሻል። ሰው ቤት ዘው ብለሽ ገብተሽ የሰው ቀጠለሽ ማለት እንዴ? አስቀምጪ አንቺ። እጅሽን ይበላሻል። ቀልድ ነው። ቀልድ ነው። ችግር የለም። ዳኒ ጓደኛዬ ነው፣ ሙዚቀኛ ነው። አሁን ዱባይ ነው ያለው። ይሄ የእሱ ቤት ነው። ፍሬሙ እና ግድግዳው የእሱ ነው። ፎቶ የኔ ነው። ከስር ያለሁት እኔ ነኝ። በሳምንት እንቀያየራለን። የሙዚቀኛ ቤት ነው። አዎ ሙዚቀኞች ነን። ብዙ ሙዚቃ ሰርተናል። ነጠላ እንትን ነጠላ የተጀመረ ያላለቀ እዚህ ድረስ በቃ ብዙ ነገር ሞክረናል። እንደ አቅምቲ እንሰራለን።
ያው ታዋቂዎች ነን እንጃ ይሻልሽ ካላወቅሽ እንግዲህ ያሬድ ሙዚቃ ትምህርት ቤት ነው የተመረቅ ነው። እኔ ሜጀሬ ትሩምቦል ታውቂያለሽ? አዎ ጎበዝ። እኔ የምወደው መሳሪያ ስለሆነ ወጣው ሙዚቃ በጣም ወዳለሁ። በእውነት አዎ፣ ሌላ አማራጭ የለም ሙዚቃ ከመውደድ ውጪ። እዘፍናለሁ። በእውነት ነያ መስፈኛው ቦታ የምርህን ነው? ልቤን አስጨንቆት አደገኛው ፍቅር ስምክን ሳላነሳ ስውል ይለኛል ቅር። ልቤን አስጨንቆት አደገኛው ፍቅር ስምክን ሳላነሳ ስውል ይለኛል። እየደበደብካት ነው እንዴ? እየዘፈነሽ ነው። ማ አሰለፍ አሁን ወጣች አይደል እንዴ? ልጅቷ ወርቃ የተነሳችው ነው እንዴ? እንደቀልድ እንደዋዛ። መጀመሪያ ከቅኝት ወጣሽ፣ ቀጥሎ ከስቱዲዮ ወጣሽ፣ ከዛ ቺፍን እንኳን አልፈሽ ከግቢ ወጣሽ፣ ከሀገር ወጣሽ። ቀይ ባህር ነሽ አሁን አንቺ። ኤርትራ ነው ያለሽው። በዚህ ግስጋሴ በዚህ ፍጥነት እዘፍናለሁ ነው ያልሽው አይደል? እና ትናዘዣለሽ እንዴ? ይሄን እዛዜ ነው። ዘፈን እዘፍናለሁ አትበይ። እኔም ባልኖር ሌላ ቦታ ማንንም አይባል። እሺ ሙዚቃ ስሚ። እሺ ጎበዝ ውጪ። ይቅርብሽ። እሺ እሱ የለም ብለሽ ሌላ ቦታ ተደብቀሽም እንዳዘፍኝ። እሺ አዎ ይቅርብሽ። እሺ አዎ እሱ የሚልሽ እውነቱን ነው። ሌላ ሙያ ሞክሪ። መንጃ ፈቃድ አውጪ። ተይው ስበሪው። አዘፍኛት እዚህ ግቢ እዚህ ቤት አዘፍኛት። እንዳውም ከአንቺ ድምፅ የበሩ ድምፅ ይሻላል። ለምን ትጠጣለህ አባባ? ራስን ማዋረድ ሳያንስን እኔንም ማሳቀ ገደልከኝ እኮ። ነፂ በእናትሽ ጭንቅላቴን አታዙሪ። ይልቅ ገንዘቡ ስጭኝና ቶሎ ልሂድ። ደግሞ ደሞዝም 11 ቀን ይቀረው ሰጥሻለሁ። ምን ያደርግልሃል አሁን ገንዘብ? ከጓደኞቼ ጋር ቀጠሮ አለኝ። በዚህ ላይ ደግሞ ኪሴ ውስጥ 5 ሳንቲም የለኝም። ባዶ ነው ኪሴ። ነፂ እዛ እኮ ኮሞዶሮች አሉ፣ ሪር አድሚራሎች አሉ፣ ዋራንት ኦፊሰሮች አሉ፣ ኔቪ ውስጥ ትልልቅ ታሪክ የሰሩ ሰዎች አሉ። እና ተሰብስባችሁ ልጠጡ? ነፂ ቶሎ ስጭኝና ገንዘቡን ይልቅ ልሂድ። እኔ እኮ አለቃዬን ሰሞኑን ልጠይቀው ነው፣ ግን ነገር ስላለው አስጠላኝና ተውኩት። ነገር አለው? ተይኝ። እሱ ነገር አሁንስ በጣም ያስጠላኝ። ኩሽ ይቦንቹ ብዙ እንዳትጠጣ። እሺ ደግሞ እንዳታመሽ። ቆሻሻ እዚህ ለምን ነው የምትጥለው? ይቅርታ በፊት ለምንድን ነው የምትጥለው? እንዴ እኮ ንፋስ የሚወስድ ነገር እኮ ነው። አሁን ሊጠፋል እኮ። የባህር ኃይል ቀዳሚ ስራው ምን እንደሆነ ታውቃለህ? ብሔራዊ ሀብታቸው የሆነውን ውሃን መጠበቅ ነው። መርከብ፣ ውሃ፣ ጀልባ፣ ቀይ ባህር፣ ምጽዋ አይሰለችም? ስነ ስርዓት። የስሙኒ ፋሽኮ ገዛው ብለህ ልትሰርበኝ ነው? ይሄንንም እኔ ነኝ የገዛሁት። የጣሊያኑን ሩፊኖ የገዛልኝ መሰለህ እንዴ? አሃ ልታማርጥ ፈለክ እንዴ? ማቢወልድማ የባህር ኃይል መጠጥ ነው። ከሩፊኖ ጋር ከተለያየው እንደ ቀልድ ድፍን 25 ዓመት ሆነኝ። ከከንፈር ወዳጅ ማለት ነው እኮ። በ1954 ዓመተ ምህረት ኢትዮጵያ የተሰኘች መርከብ ተገዝታ ድል ያለ ግብዣ ተዘጋጀ። ንጉሠ ነገሥቱ ከነመላው ቤተሰቦቻቸው፣ ኮሞዶር እስክንድር ደስታ ማንን ጠርቼ ማንን ልተውልህ?
በጣሊያኑ ሩፊኖ ዋይን ተራጨን ተዝናናን አልኩ። ጊዜን እየወለደ ሁሉም ነገር እንዳልነበረ ወንቀር። አሁን ይሄ እውነት መሆኑን በምን ማረጋገጥ ይቻላል? እኔ አለሁ። እኔ እኮ አለሁ። ያልሞትኩ ሰው ነኝ አለሁ። ሃይ ስደውልሽ እኮ አታንሽም። አንድነት ነኝ፣ ሙዚቃ አቀናባሪው። ነፃነት እንዴት ነሽ? ሻወር እየወሰድኩ ነበር፣ ስልኩን አላየሁት። ሰላም አለሁ። እንዴት ነህ? ይቅርታ በጣም። ለምኑ? ትንሽ ሞራልሽን ነካ ነው። ሞራልሽ እኮ እዚህ ስቱዲዮ ቁጭ ብሎ ቁልጭ እያለ አላሰራ አለን እኮ። ለእሱም ዜማና ግጥም ለመስራትም እቅድ ይዘናል። አመሰግናለሁ። ቺፍና እኔ ፈቅደናል መተሽ ስቱዲዮ መተሽ ድምጽሽንም እንድትገሪ አንቺም እንድትገሪ። እሺ፣ ኧረ እመጣለሁ። ችግር የለም ነይ በቃ። እሺ እመጣለሁ። በተመቸሽ ጊዜሽ ባይ። ሙዚቀኛ ድንቅ ሙዚቀኛ። የባህር ኃይልን የማርሽ ባንድ ብትሰማና ብታይ ሙዚቀኛ ነኝ ብለህ አፍህን ሞልተህ አትናገርም። ባይ አይላንድ ኦን ዘ ሲ ኔቪ ሶንግ አንከርስ አዌይ ኦልድ ኮምሬድ ሌፍት ራይት። ስማ፣ እነዚህ ሙዚቃዎች ለመደነሻ ብቻ እንዳይመስሉ ለእርምጃ እንኳን ያገለግላሉ። አብሮ ይስጥልን። በተፈቀደልኝ መሰረት መምጣት ፈልጌ ነበር። ፍቃዱን አንስተነዋል። ኧረ ትተነዋል። ይቻላል። እሺ፣ ማላስቸግርህ ከሆነ እመጣለሁ። ነይ፣ አስቸግር ችግር። አሰለፍ ቤቱን አዝጂ። ግቢውን አዝዳ። አንተ ብለህ ነው ሁሌ አይደለም ማጸዳው? ሁሌ ነው የምታጸዳው። ምን አለ ስርስሬ ከምትይ ቤቱን ብታጸዳ። ኧረ አጸዳለሁ። እሺ ሂጂ። እሺ ሊመጣ ነው እንዴ? አሁን ሴፍቲ እንዴ! ሴፍቲ ዳኒ እንኳን ደህና መጣ። ወይኔ ማስተር ቺፍ ሻማ ተሰማ የማንም ወመኔ መጫወቻ አሉ። እንገናኛለን። በስማ አበባ በአበባ አደረጋችሁኝ እኮ። አበባ ስለሆንሽ እኮ ነው። እንደገና ባለፈው ሻይ ጠጪ ስንልሽ ቸኩላለሁ ብለሽ አልልሽም? ለዛም ነው ይሄ ሁሉ እቅፍ አበባ የተዘጋጀልኝ። አስበንበት። ቺፍ ለምንድን ነበር አበባ የሰጠናት? በስህተት ነው። በስህተት ማለት ሻይ መጠጣት ነበረብሽ። ሻይን ማፍላት የሚያክል ቀላል ነገር እንዴት አንተ ባትችል እኔ ብሎ ቺፍ ተጸጽቶ ሻይ ቡና ምሳ ቁርስ ባት እንዴ ለኔ ነው እንዴ ይሄ ሁሉ የተዘጋጀው? እንዴ ከባድ እንግዳ እኮ ነሽ። ዛሬ መቅደር የለም። በእውነት መቸገር አልነበረብህም። አንቺንም የሚያክል እንግዳ መጥቶብን መድፍም አዘጋጅተናል። ቺፍ መድፍ የሚተኮሰው ብፌ ካነሳም በኋላ ነው ከተበላ በኋላ ነው? አይደለም። መድፍ የሚተኮሰው አዲስ መርከብ ሲገዛ፣ አዲስ መርከብ ሲመረቅ፣ ለግንቦት፣ ለሜይዴይ፣ ለአድዋ ድል፣ ለድል በዓል፣ ለወጣወጥ አይተኮስም። ለወጣወጥ አይተኮስም። የተናገርከውን በተግባር ለማሳየት ይመስላል። ቺፍ አሰለፍ ኑ ምሳ ብሉ። እሺ ማንም ሞሜኔማ አይበላትም። ማበለፋማ ይበላል። እንዴት ዋልሽ?
ደህና። ኦ ይቅርታ፣ አንድ ጊዜ ባለቤቴ ደወለ። ሀሎ፣ የት ነው ያለሽው? አንድ ቦታ። ስም የለውም? እቃ ልገዛ ወጥቼ ነው። እቃ? የምን እቃ? ለማንኛውም ማታ እንግዳ ስለሚኖር ተዘጋጅ። እንግዳ ማለት? እራት ምን ጋብዛቸው? ሰራተኛ እንደሌለኝ እያወቅ አንቺ ምን ትሰራለሽ? እሺ፣ ዛሬው በዛሬው መናገር አግባብ ነው? እንግዲህ እንዲህ ሆነ፣ ምን ይደረግ? እሺ። ኮሞደር፣ ለጥላት ከጅቡቲ የመጡትን እንግዶች እራት ልጋብዛቸው አስቤያለሁ። ጥሩ። አንተም መገኘት ይኖርብሃል። እሺ። ወይኔ ማስተር ቺፍ ሻማ ተሰማ፣ የማንም ሆመን የመጫወቻ ነው። ቻው ያለች ባይ ገናው ቲቪ ነው ይዳሉ እንዴ? ቪኖማ ያደግንበት ጥርሳችንን የነቀልንበት መጠጥ ነው፣ የጉድጓድ ውሃ አይደለም። ወይን ያስተፈስልበት ይላል። አንተን ያናገርህ የለም መጽሐፉ እኮ ነው። ልቅዳልሽ እንዴ? አይ አመሰግናለሁ። አዎ ለነገሩ ምንም አይሰራልሽ። እስቲ ወንድ ኮን ቅዳላት ብርጭቆ ላምጣልህ። አንተን ያናገርህ የለም። ለነገሩ ጊዜ ማሳለፊያ ጥሩ ነው ይባላል። አዎ በደንብ እንጂ በደንብ። የመርከብ ጉዞ አሰልችና በጣም ረጅም ጊዜ የሚወስድ ስለሆነ የግድ ኮይን ጋር እንድትዋደጅ ያደርግሻል። እኔ እኮ መለሳለሁ ቺፍ፣ አዳምጣለሁ መጥቼ። ልሸኛት ነው ታዲያ? ምን አለ እያወራኋችሁ ብሄድ? እኔ እንዳንተ ሆኜ እነግራታለሁ ቺፍ። እሺ ታሪክ እንዳታዛነፉ። በህዳር ወር 1954 የአሰብ ወደብ በንጉሱ ይመረቅ ነበር። አፌ ቁርጥ ይበል። በቃ ትክክል ትከታተለኝ ነበረ። ጎበዝ ጎበዝ። ህዳር ስንት? 13 24 Everything you do make me wanna smile. Can I not like you for a while? No, you won't let me. You upset me, girl, and then you kiss my lips. All of a sudden I forget. Upset, can't remember what you did. But I hate it. You know exactly what you do. እና ቶሎ ብዬ ቀሩ እንዴ? እንደሚመጡ ተነጋግረን ነበር። ስልክ ብደውልላቸው እምቢ ብሎኛል ነው። እየመጡ ነው። እዛ ጋር ተቀመጥ። ሰው አስነሳ ነው። ችግር የለውም። የጀመርከውን እዛ ጨርስ። የበለጠ ተጠቃሚ ለመሆን ከቀይ ባህር ስራው ቢጀመር ከኤርትራና ከየመን በስተቀር ከሁሉም ጋር በጋራ አብሮ ለመስራት ስምምነት ላይ ደርሰናል። የየመንን ባለስልጣኖች አነጋግረን
ጥናቱን አድንቀው በጋራ ለመስራት ችግር እንደሌለባቸው ነው የገለጹልን። ኤርትራ ስትሆን አብራ መስራት ከፈለገች ጥናቱ ውጤታማ ሲሆን አገራዊ ጥቅሙ ከፍተኛ ነው። ስለዚህ ከኤርትራ ጋር እንኳን ቢቀርብን ለምን በኋላ ከሶስተኛ ወገን ጋር መስራት እንደኔ ከሆነ ችግር የለውም። ብቻ ይህ የኔ ሐሳብ ነው። እንሰራለን ካልን ምርጫ እናካሄድን ከማንም ጋር ቢሆን መስራት አለብን። በጣም እናመሰግናለን። በነበረው ቆይታ ተደስተናል። ግብዣችሁንም ወደናል። ስለዚህ ጅቡቲ በሚኖርን ስብሰባ ላይ ከነ ባለቤትህ እንድትመጣ ጋብዘናችሁ። እናመሰግናለን። እሺ፣ እናመሰግናለን። እሺ እኔ የምለው አባትሽስ? ዛሬ ግን ልክ አልሰራህም። ምን አደረኩሽ? ሰርገኛ መጣ በርበሬ ምናምን አረከው እኮ። እንደውም ካሳ ፈልጋለሁ። ካሳው ምንድን ነው? ፒያኖ ግዛልኝ። ፒያኖ? አዎ ፒያኖ። ከማን ጋር እንደምታወሪ ታውቂያለሽ? እሺ፣ ወይም አንተ ፍቀድልኝና እኔ በራሴ ገንዘብ ግዛዋለሁ። የራስዎ ገንዘብ አይደል? ከየት አባሽ ያመጣሽው ገንዘብ ነው? አባቴን ተው። በሰው ፊት የምታሳቅቀው አይበቃህም እንዴ? አባትሽንስ ቢሆን በዚህ ምድር ላይ እንዲኖር ረዳሁት እንጂ ምን ጎዳሁት? ስማ፣ ገንዘብህን ታቅፈኸው ተቀመጥ። አባቴን ግን ተው። ምን አልሽ አንቺ? ባላግብቻለሁ ብዬ ከአባቴ ቤት ወጥቼ ተፋትቻለሁ ብዬ ላለመመለስ ብዙ ቻልኩት። እሱ ግን ጭራሽ መሄጃ የሌለ የመሰለው። እሱማ የሰው ጉማፋ ያስቀምጠን። ለእኔ እስቲ መቻል አለብሽ። አንተ ስራው ለምን አይቀርብህም? እኔም ደግሞ ፈጣሪ እንዳደረገኝ ይሆናለሁ። አይ ነፂ፣ አንቺ ማታውቂው ብዙ ነገር አለ። እኔ ነኝ ጉድ የሰራሁሽ። እኔ ነኝ ማለት? ተዩ። እንዴት ተዩ አባባ? ያቺ ሰናይት ሳትሆን አትቀርም የምትበጠብጠው። ሰናይት ደግሞ ማን ናት? የቀድሞ ባለቤቱ። እንዴ ይገናኛሉ እንዴ? አልፎ አልፎ አብረው አያቸዋለሁ። ለግድያ ነው የሚፈላለጉት ስትለኝ አልነበር? እሱማ አይኗን አያሳየኝ፣ ይህኝ አጠገቡ አያድርሰኝ፣ ምንትስ ቅብጥርስ እያለ ሲምል ሲገዘት ነበር። አሁን ግን ምን እንደተፈጠረ አላውቅም። ምን እንደተፈጠረም አልገባኝ። ታዲያ ለምን አልነገርከኝም? እሺ ነፂ፣ ነገሩን ሳላረጋግጥ ዝም ብዬ መቀበጣጠር እኮ የለብኝም። ሰናይት፣ ቆይ እንዴ፣ ከስራ ያባረረኛል ብለህ ፈርተህ ነው አይደል? ነፂ፣ እኔ እኮ ሽማግሌ ነኝ። ነገሮችን ሳላረጋግጥ የሆነ ያልሆነውን ዝም ብሎ መቀበጣጠር አይጠበቅብኝም። ተው እንጂ አባባ። በቅድሚያ ማሩ እንዳገባው ስትገፋፋኝ አስቀድሞ ሚስት እንደነበረው እንኳን ግልጽ አላደረክልኝም። እውነታውን ከደረስኩበት በኋላ ደግሞ ፈጽሞ እንደማይገናኙ አረጋገጥክልኝ። አሁን ደግሞ እንደሚገናኙ እያወቅክ ደበከኝ። ምንነቱን አላውቅ፣ የባንክ አካውንቱን አላውቅ። እሺ እሱ ይቅር፣ የቁም ሳጥን ቁልፍ እንኳን እንድነካ መብት የማይሰጥ ትዳር ነው ያለኝ። እባክሽ እነዚህ አታሳቂ። ከቤት መውጣት አይፈቀድልኝ። የቤት ሰራተኛ መቅጠር አልችል። ለምንድን ነው ይህን ሁሉ መከራ ማየው? በቃ ነፂ፣ ለእኔ እስቲ ቻዩ። እሺ የእሱን ጉዳይ ታዩ። ምን እንደማደርገው አሳይሻለሁ። ምን እንደማደርገው እኔ ነኝ የማውቀው። የት ልትሄድ ነው? ታዩ፣ ረጋ በል አባባ። ታዩ ልቤማ መቅረትሽን አይቶ ተክዟል። ህልሙን ባንቺው ግቶ ፈልጌው ከደጅሽ ውጪና አንድኑን መለየት ይቅና። በያ በያ ፈልጌኝ በያ በያ ነይና ሄሎ ሄሎ። እንዲ አንድነት እንድባል ነው የምፈልገው። የት ነው ያለኸው? ቤት ማለት ያው ስቱዲዮ። በቃ መጣሁ። ለዛሬ ይብቃል። እና ይኸውልህ ለፍቄ አሁን ጥሩ አድርገነዋል። አዎ ጥሩ አድርገነዋል። አዲስ ማሲንቆውን የተሻለ ካደረገው
አሁን ያለውም አሪፍ ነው። የሆነ አስቸኳይ ጉዳይ ስለገጠመኝ ነው። ምን ነው በሰላም? ቴዲ አፍሮ እየመጣ ነው ብሎ ደወለልኝ። ቴዲ አፍሮ? ታዲያ ለምን አልተዋወቀውም? ውጣ ውጣ! ለቀልድ አይደለም ለስራ ነው የሚመጣው። ውጣ! ስበረው በነጠላ ዜማ በር ስበሩ። ሙሉ ካሴት ወሰሩማ አንገታችንን ነው የምሰሩ። ለምን ፈለግከኝ? ከነጻነት ጋር ምንድን ነው የተፈጠረው? አልገባኝም። ተጣልታችኋል መሰለኝ። ጠልተናል አለችህ እንዴ? ባትለኝ ያው ሁኔታ ያስታውቅ የለ። አይ ኮሞዶ፣ አንተ ደግሞ ዝም ብለህ ሲቴ ወሬ ታምናለህ። ዝም በላት፣ የምታወራው ስታጣ ነው። ይልቅ ማታ የምሄድበት ቦታ አለ፣ ታካሂደኛለህ። እስከዛው በዚህ ሂድና ዘና በል። ኖ ምንድን ነው አቶ? ኖ በፍጹም ተወኝ በእናትህ። ማሩ ምን እያደረግክ ነው አቶ ማሩ? ምን ሆነሽ ነው? ምን ሆነሽ ነው እያለሽ እኮ ነው። ምን አገኘሽ? እናንተም ማስቸገር አልነበረብኝ። አስቸግሪን፣ ችግር የለውም። አስቸግሪን። ምን አገኘ? አሰለፍ! ወይኔ ይኸውልሽ፣ የሰው ልጅ ይኸው። ወይ የሰው ልጅ! ወይ ምን ነው ምን አገኘሽ? ከስልክ እንጨት ጋር ተጋጨሽ? ስልክ እንጨት ነው? አይ አይደለም፣ የተዘጋ በር ከፍታ ገብታ። መጋኛ! እንደው ዝም ብለሽ ዘው ብለሽ ትገቢያለሽ እንዴ? ጸበረጅ እንጂ ዝም ብሎ እኮ አይገባም። እንደው ስንቱን ልናገር? ወይኔ! እስቲ ጨው በውሃ ሙቂላት እስቲ። ኧረ ደማከሴ፣ ጌሾ፣ ራስ ክምር ያረግሬሳት ነው እጥፍ አድርገሽ እስቲ እና ወይ ደማከሴ ይሻላታል። እንደው ወይ እስቲ ንገሪኝ፣ ምን ሆነሽ ነው? አይዞሽ ንገሪኝ፣ ምንድን ነው ንገሪኝ እስቲ። ትንሽ ከባለቤቴ ጋር ተጋጭቼ ነው። እንደዚህ ብለሽ አትናገሪም? ቀልባችንን ገፈሽ እና ታዲያ ከአንገት በታች አትጋጩም እንዴ? አዎ ምን ዘላችሁ እዚህ። እነዚህ እኮ ሴንሲቲቮች ናቸው እኮ። ይሄ ስሜት ሕዋሳት መጥፎ እኮ ነው። ይጠፋል እኮ ይሄ እኮ ይጠፋል እኮ። አይን እኮ ይጠፋል፣ ጥርስ ይረግፋል፣ ጆሮ ይቆረጣል፣ ይጠፋል። መጥፎ ነው። ዳርዳሩን ስለሆነ ትንሽ አይባልም። ውስጧ ጠፋ። ወደ ታች ተጋጩ፣ ወደ ታች። ለሁለተኛው ከአንገት ግን አይሻልም? ባለቤትሽም ባለጌ ነው። ይቅርታ። ለምን ይቅርታ ታደርጊልኛለሽ? ዘልዛላ ነው። ሴት መምታት ጀግንነት አደረገው እንዴ? ወንድነት ነው እንዴ? ሴት መምታት ያሸልማልን? አዋርዳለሁ እንዴ? እኛ መመረግ አቅቶን ነው እንዴ? እውቅና ቢኖረው ዓለም አቀፍ እውቅና ሽልማት ቢኖረው አቅቶን አይደለም እኮ። ይሄ ባለጌ። አትናደድ፣ ፈጣሪ የሰጠኝ እድሌ ነው። አንቺ መደብደብ እድልሽ ነው፣ የመናደድ እድል የሆነ እድሌ ነው። አወቅኩሻ። ሰው በትዳሩ ካልተከበረ በምን ሊከበር ነው? ሙች ፈጣሪ ዝም አልክ አንተ። ይህ አንተ ዝም አትልም። እኔም በሰጠኸኝ አንደበት ዝም አልልም። እውነቱን እንነጋገራለን። ሙች እኔ እንደው ባለቤትሽ ባይሆን የገባበት ገብቼ ነበር ጥርሱን ማስወጣው። አንተ እንደ ወንዶቹ ቅራሪ ከጠብ በፊት ወደፊት አይደለ እናንተ። ይሄ ነው ባልሽ። ይሄ አተላ ያለው ብለሽ አትንገሪ። ከአሁን በኋላ ስለ ፕሮፖዛል አንስተን ልታናግረኝ አልፈልግም። አልጠይቅህም፣ ግን ለስራው ተግባራዊነት ሲባል ጥናቱ እኔን የሚፈልገኝ ይመስለኛል። አትጨነቅ፣ ከአንተ የተሻሉ ባለሙያዎች እጃችን ላይ አሉ። እንዴ እኔ ባሞኩት ቤት ላይ ሌላ ሰው? እንግዲህ እንዲህ ሆነ። ጥሩ ካልክ ጥሩ። እኔ የምለው ሁሌ ባንተ የተነሳ እንቅልፍ ማጣት አለብኝ እንዴ? ልጄን በሌሊት አሯሯጥኳት አይደል? እንዴት ራስን አትቆጣጠርም? ምንድን ነው እየሰከሩ በየመንገዱ መውደቅ? በቃ እሺ፣ ሁለተኛ አይለምደኝም ከዚህ በኋላ። ሁሌ ጥፋተኛ ነኝ ብሎ መጸጸት አይሰለችህም? አቶ ማሩ አንተ እኮ ነህ ከእኔ ጭንቅላት የሚወርድ የለ። እኔ ደግሞ ምን አደረግኩ? ያው እኔ አንድ መጠጥ ከቀመስኩ ጠባይን አውቀዋለሁ እና አንተ ባታስጀመረኝ ኖሮ ደግሞ እኔ ለአንተ ብዬ ስላስመሸኑ ኃጢአተኛ የምታደርገኝ አይተኸዋል። ያው ሁኔታውን ትረዳዋለህ ብዬ ነው።
ደህና እግዚአብሔር ይመስገን ደህና እንዴ አሁን ምን አስነፋሽ አርቲስት ነፃነት አንድነት ጋር ግቢ ይኸው አሁን ቀኑም ሌሊቱም እንደፈለግ ስሪ እንደፈለግ ጠንክረሽ በቃ ትልቅ ደረጃ የምትደርሺ ነሽ አንተ እንዴት ነህ በስመ አብ በምን ከንፈሽ ነው የመጣሽው በታክሲ በሰላም ነው ጠርፌ ጠራህ በሰላም ነው ምን ነው የምስራች ምንድን ነው የምስራች የምስራች እኮ ዝም ብሎ አይነገርም ወይ በእግዚአብሔር የምስራች እንደዚህ አይነገርም አትቀልድብኝ ኧረ አይነገርም እኔ በስልክ አልነግርሽም ነበር እንዴ ምንድን ነው አስቢበት ግብዣውን አስቢበትና ይሄ ይደረጋል ንገረኝ ትያለሽ በእናትህ ግጥምና ዜማ ትሰራለሽ ግጥምና ዜማ ትሰራለሽ በእግዚአብሔር ለኔ ሙዚቃ ቅንብሩም ተደረገ የምርህን ነው ወይኔ መንፈሴ ባዝኗል ከውቅያኖስ ጠልቆ ደርሶ ላይንሳፈፍ እያሰባርቆ እሳት ያበጃጀው የደመነው ልቤ እንደ ህልም ጅረት ይፈሳል በሀሳቤ መላጣሁ ተቀጣሁ የሄድኩት የኖርኩት ኑሮ ሆኜ ጥንቱ ላይ እንደ ድሮ ነገ ከሀገር ውጭ መሄድ አስቤ ነበር የት ጅቡቲ እዛ ታዲያ አብረን አይደል እንዴ የተጠራ ነው ያንቺ መሄድ ብዙ አስፈላጊ አይደለም ደግሞ ሙቀቱ ከፍተኛ ነው ተብሏል እንደዛ አደራ ብለው ስቀርቅራ ይላቸው ምንም ችግር የለውም ቢጃማና ካልሲውን ጨምሬልሃለሁ የቢሮ ሰራተኞች ከመውጣታቸው በፊት መድረስ አለብህ ደግሞ ማንም ከሀገር መውጣትን እንዳያውቅ እሺ መኪናውን የትም አትሄድበት በቀጥታ ሄደህ መኖሪያ ቤት አቁመው ፓስፖርትና ቲኬትሽን ይዘሻል አዎ ይዤዋለሁ እና ሙዚቃውን ማን ሊጨርሰው ነው መቼም አንተ ዝፈን አትይኝም ወይ አንተ ደግሞ ባለቤቴ እስኪመጣ እኮ ነው እንጨርሰዋለን የት ነው ግን የታሰርሽው ስንቅ ምናምን ብርድ ልብስ ጋቢ ምናምን ያስፈልጋል አይደለም ስለምን እስር ቤት ነው የምታወራው አረ እኔ ቤቴ ነኝ ከቤት ካልወጣሽ እኮ ከርቸለን ያለሽው እኮ ሰው ከቤቱ ካልወጣ ምን እስረኛ ነው ብዙ አይደለም ለ8 ቀን ብቻ 8 ዓመት ምን አጥፍተሽ ነው ሞባይል በመንጠቅ አይሆንም ሞባይል በመንጠቅ 8 ቀን በመገላመጥ ነው በመገላመጥ በይ ምህረቱን ይላክልሽ ሰላሙን ያምጣልሽ ይቅርታም ጠይቂ ዝም ብለሽ ጫርጫር አርጊና ይቅርታ ተጸጽቻለሁ በይ ምን ነው ማለቴ ስልኩን ለመዝጋት ቸኮልክ የራሴ ነው እንዴ የራሴ ስልክ እኮ ነው ቲክታክ አድርጌ እኮ እንዳነሳ እኮ ነው አይደል የመታወቂያ ኮፒ አድርጌ ያወጣሁት ትሬኒንግ ልገባ ስለሆነ በኋላ ደውልሻለሁ ብዬ እኮ ነው በኋላ እናወራለና በቃ በኋላ ደውልልሃለሁ አባባ ለዚህ እንዴት ነህ እንዴት ነሽ ሰላም ነሽ አለሁ ትክም ምን ያለኝ ግባ ምናምን እንዳት በጣም ቸኩላለሁ የሚበላ አዘጋጅቼ እየጠበቅኩ ምንም ነገር አልቀምስም ምናምን ይታልኩሽ ምክንያቱም እቸኩላለሁ አንደኛ ነገር ሰራተኞቹ ሳይወጡ ቢሮ መድረስ አለብኝ እሺ ካልከኝ እሺ ሄደ አዎ ሸኛቸው አየር መንገድ ሲገቡ ነው ትቻቸው የመጣሁት ወደ አንቺ ከሰው ጋር ነው እንደ ሄደው አይ ያቺ ሰናይት ማን ከሰው ጋር እንዴት ነበር እኔንም ግራ ገባኝ አባባ ግራ እያጋባኸኝ ነው ነጽዬ
ልዋሽሽ ፈልጌ አይደለም፣ ግን ነገሩ አይጠቅምሽም ብዬ ነው። የሰናይት ነገር ግን ስር እየሰደደ ነው። ነፂ ነፂ፣ እንደሱ እኮ አይደለም፣ ረጋ በይ እንጂ ነፂ። ነፂ ነፃነት። ሄሎ እንዲ፣ ሰላም ነው? እባክህ አልቻልኩ መምጣት። በቃ እኔ እመጣለሁ። በጣም ከበደኝ። ኃጢአት እኮ እንዲህ ነው እኮ። በቃ ቀስ በቀስ እኮ እየሰረሰረ ከነፍስሽ ጋር ተገናኝቷል ማለት ነው። ሰው መግፋት ቀላል መሰለሽ? ሰው መግፋት የሚደግምሽ የሚጨርስሽ። ምን አሸክሞሽ ነው እንደዚህ የከበደሽ? አስቀልድ አንተ ደግሞ። ምን ነው? በጣም ደብሮኛል ዛሬ በዛ። አዎ ወጣ ማለት ነው ታዲያ በመስኮት። እንደውም ከከተማ ወጣ ብዬ መዝናናት ፈልጋለሁ። ቤቱስ? እሱን ተወው። በርና መስኮቱን እንኳን ይዘን እንሂድ እንጂ በኋላ ለመከራከር ረዳሻል። ደግሞ ሌባ በርክና መስኮት ከሌለ ምን ሰብሮ ይገባል? ኤንዲ፣ ሌላው የሚያደርቀኝ ይበቃኛል። አንድነት ብለሽ ብትጠሪኝ ደስ ይለኛል። አገር እንክዳ እያልሽኝ ነው እና ምጽ እያልሽኝ እኮ ነው። የምርሽን ነው? አሁን የምልህን ትሰማለህ? ምን ቸገረኝ? ቆርቆሮ ቤት አለኝ። ምን ቸገረኝ ታዲያ? ምንድን ነው እንዴ? ላንጋኖ ሐይቅ ነው። አታውቀውም እንዴ? ሐይቅ ነው እንዴ? እያጸደረስ ውሃ ነው እንዴ? በቃ አንተ ከስቱዲዮ ውጪ ወጣ አታውቅም አይደል? ኧረ ቺፍ በህይወቴ እንደዛሬ ደስ ብሎኝ አያውቅም። ደስ የሚል ጊዜ ነው። ደስ ይላል በጣም። ምን ነበር እንዴ? አልነበረኝም። ብርድ ቀጠቀጠኝ እንጂ
አሁን ይሻላል መሰለኝ። ምን ያሸሸዋል ታዲያ? አሸሸውም ሽሽት አታውቂም ማለት ነው። ወንበር ከወንበር አይሸሽም፣ ከሀገር ነው የሚሸሽም። እኔና አንቺ አሁን ሸሽተን ላንጋኖ አልመጣንም። ሄሎ አባባ። ሄሎ ነፂ፣ በደህና ነው? ምን ነው? ትላንትም ዛሬ ጠዋትም ቤት መጥቼ ነበር። አንቺም መኪናውም የላችሁም። በዚህ ላይ ደግሞ ስልክሽም አይሰራም ነበር። በደህና ነው? አሁን በሰላም ነው። የበቀደም ሁኔታሽ ደስ አይልም ነበር። ደግሞ በዚህ ላይ አትማሩ ከቤት እንዳትወጪ ያለሽ መሰለኝ። እንዴት ነው እሱ? እስረኛ መሰልኳችሁ እንዴ? አዎ እንዳትጣሉ ብዬ ነዋ። ከእሱ ጋር መጣላት ታዲያ አዲስ ነገር ነው? እሱማ ብቻ እንደው ስጠፊብኝ ጨንቆኝ ነው። አትጨነቅ፣ እመጣለሁ። እሺ፣ ሰላም ሁኚ። ቻው አባባ። ችግር አለ? ተጫወቱብኝ። እነማን እነማን ልበልህ? ባሌን አላውቀውም። በአባቴ ግፊት ነው ያገባሁት። እንደ ሰው አይቆጥረኝም፣ አያምነኝም። ፈጽሞ ፍላጎቴንም አይረዳልኝ። ችግሬን የምነግረው ሶስተኛ ወገን የለኝም፣ አባቴ ብቻ። እሱንም በቅርበት ስለማገኘው ነው። ሄሎ እንዲ፣ ሰላም ነው? ተነሳ? አዎ፣ በስንት መከራ ረዳት ባትሪ ተይዞልን። ድካም እንዴት ነው? እየተንቋቋን ነው። እድሜ ለአንቺ አይሰማሽም? መጣ እንዴ? ማ? ባለቤትሽ? አልመጣም። ዛሬ ነው መሰለኝ የሚመጣ። በቃ በኋላ ደውልልሃለሁ። ቻው። መልስ የመርከብን ሸራ እንጂ ንፋስን አቅጣጫ ማስቀየር አይቻልም። አዎ የኛ ጊዜ እንዲህ ነበር። በቃ እንዴ አሁን ላልካርገና አሁን ልካርገና ቺፍ ድካም አለቀቀኝ። ብዙም ሳላወራ ማታ በቃ ደከመኝ። ገብተህ ለምን አተኛም? ቤት በኩል ያስተኛዋል። እባክህ ትንሽ ተኛው። እሱማ እነዚህ ሰዎች ይደውላሉ ምናምን። ምን ያርክ ነው? ቤት እየሰራሁ እያየህ ጠይቀኛለህ? ውይ በአንዴ ከመርከብ ወደ ሽንኩርት፣ ከጀልባ ወደ ሽንኩርት ማዕበል። ይልቅ ወሬውን ተውና ዘፋኞቹ ሲንጋጉ ነው የከረሙት። እነማን መጡ? ማንን ጠርቼ ማንን ልተውልህ? ሁሉም ነው ያመጡት። አንድ ቀን የት ነበርክ አትለኝም? የት ነበርክ በለኝ እስኪ። የት ሄድክ በለኝ። የት ነበርክ? ልብስ እያወለቅ በሰው መሀል እየሄድክ መልስ። ይልቅ መልስ። አንድ ጠባብ ስቱዲዮ ውስጥ ተቀምጬ ውጭውን አላውቅም፣ ንጹህ አየር አላውቅም፣ መናፈስ አላውቅም፣ መዝናናት አላውቅም። እንዴ አሁን እኮ ነው ያየሁት። ለካ መዝናናት ወይ
ላንጋኖ እኮ ነበርኩኝ እኮ ላንጋኖ ሄድኩኝ እኮ እንዴ! በስመ አብ! ንጹህ አየር ቺፍ አንተ ታውቀዋለህ። የት ሄጄ ልፈንዳ? ኧረ አታምነኝም፣ አሳይሃለሁ። ኧረ የት ሄጄ ልፈንዳ? ድንቄም ላንጋኖ እዚህ ኩራዋ ጋር ነው የሄድከው? በ1954 ዓመተ ምህረት እኛ ይኸውልህ በፓሲፊክ ውቅያኖስ ላይ ሀዋይ ደሴት ቢች ስንት ቢች እኮ ያየን ሰዎች ነን። አሁን እዚህ ሀይቅ እቺ ኩሬ ላይ እዛ አሁን እግሬን ባስገባ እዚህ ድረስ ይዘኛል። ባለው እንደሰት ብለን ነው። ድንቄም ላንጋኖ ኧረ የት ሄጄ ልፈንዳ? ኧረ የት ሄጄ መልሰው ነፂ ማሩ መጥቶልሻል። እንዴት ነሽ? ከወደር ተቀመጥ፣ ልብስ ልቀይር። ነፂ ተረጋጊ እሺ። ደግሞ እስከ ዛሬ ድረስ ከቤት እንዳልወጣሽ ነግሬዋለሁኝ። ለምን አትበይኝ? ለምን ትያለሽ? ድርቅ አትበይ። በቃ ዝም ብለሽ እሺ በይ። የቁም ሳጥን ቁልፍ ሻንጣዬ ውስጥ ረሳሁ። ይህን ላንቺ የላኩልሽ። በጣም አመስግኖሻል። ኮሞዶር ለአንተ ደግሞ ይህን አትችልም። የመርከበኛ መጠጥ ሲባል ነው የገዛሁልህ። እቴ ፕሮፊሎ የመርከበኞች መጠጥ እኮ ነው። ሄሎ አባባ። አልተነሳሽም እንዴ? ተነስቻለሁ። እሺ ወደ ቤት ትመጫለሽ? ምን ነው? እንድታጸጅልኝ ነዋ። እሺ የምሄድበት ስላለኝ በዛው መጥቼ አጸዳልሃለሁ። ይኸውልሽ ወደዚህ ማታ ጨዋታ ያዘኝና ያንን ማሩ ያመጣልኝን ቢኖ ሳልወስደው ቀረሁኝ። ረስቼው እዛ። አዎ ረስተኸው ሄድክ። ስትመጪ ያው ወደ ቤት ታደርጊልኛለሽ? እሺ ዛሬ እንዴት ነው? ትነሽም እንዴ? ይሄ አፍንጫ መልፋት የትም አያደርስሽ። አሁን ድምፅሽን ሰምቼ የለ አውቆ የተኛ ምንድን ነው አሉ። እንዴት ብትንቄ ነው መልስ ማሰጭ? በእናትህ ተወኝ። እኔ ብዙ የማስበው ነገር አለኝ። ኩባንያሽ ኪሳራ ላይ ወደቀ። ፋብሪካው አስጨነቀሽ? ከሁለቱም ይበልጣል። ወሬኛ። እዛ እያቀናበረ ነው። አንድነት ቶሎ በል እስኪ። አይ ችግር የለውም። እስኪ ጨርስ፣ ጠብቀዋለሁ። ዛሬ ፊኖ የለም እንዴ? እያቀናበረ ነው አልኩሽ እኮ። እያቀናበረ ነው እሱ። አረ ቪኖ የለም እንዴ ነው ያልኩት። ከነጋ ስሙን ሰማ። ዛሬ ደረቅ በደረቁ። ጋባሽ ከተገኘስ? እሱንማ በደስታ እንቀበላለን። አንድነት ባላ ያስወጣና ዘመና ያስገባን አንድ ላይ እዛታች ጠንክር ግሮሰሪ የሚባል አለ። ምን ዛሬ ምንም ያልተወደደ ነገር አለ? ሁሉም ነገር ተወዷል። አሁን ነጩ ቪኖ 70 ብር ይሉታል፣ ቀዩም ቪኖ 50 ብር። እንደገና በቃ ማንኛውም ነገር አስወድደውት ምን በቃ ደግሞ እዚህ ቅርብ ነው እኮ በአንድ ታክሲ የሚሄድ ቅርብ ነው። ሁሉም ነገር ግን አስወደዱት። ሁሉም ነገር አስወደዱት። እንዴ ሩፊኖ ከስንት ዓመት በኋላ ተገናኘን። ወይኔ ሩፊኖ እንዴ የታለ ደሴቱ? የታለ ወደቡ? የታለ መርከቡ? አንተ እኮ እዚህ ግቢና በረንዳ ላይ አይደለም እኮ አንተ ክብር የሚገባ ሩፊኖ። እንዴት ነሽ? ደህና ነኝ። ሁሉ ቤተሰብ ወይኔ ሩፊኖ ከተጠፋፋን ከ5 ዓመት በኋላ እንድንገናኝ
አመመውት እንዴ? አመመውት? ለምን አይመመኝ? እንዴት አመኝ? ከ5 ዓመት መለያየት በኋላ እንደገና ስንገናኝ እንዴት አመኝ? ሩፊኖ ሩፊ እንዴት ነሽ? የአባቴ አደራ ነበር። እኔም እኮ አባትሽ ነኝ። ምን አባቱ ነው ጫፍሽ ነው የሚነካው? አባትሽ ነኝ። ከየት አገኘሽው? ሰው ነው ከጅቡቲ ያመጣልኝ እኮ። ይሄ እኮ የወደብ መጠጥ ነው። ሌላ የትም ቦታ አይገኝም። ገብስ ነው እዚህ የብስ ላይ የሚገኘው የባህረኛ መጠጥ። ይኸውልሽ የባህረኛ መጠጥ ሩፊ ነው። አባቴ መርከበኛ ነበር። ባህር ኃይል ነበር። አንቺ ልጅ ምንድን ነው እያልሽኝ ያለሽው? ምናልባት ልትተዋወቁ ትችላላችሁ። ልትተዋወቁ? ማን ነው ስማቸው? ኮሞዶር ማስረሻ ሲሆነኝ። አዎ ከናህያው ሞተልሽ። ነይ ሳሚኝ፣ ነይ ሳሚኝ። ከናህያው ሞተ ኮሞዶር ማስረሻ ሲሆን ኮሞዶር ማስረሻ። እኛ በቅጥል ስሙ ማሳ ነበር የምንለው። አንቺ ከመፈጠርሽ በፊት ወደ ንግድ መርከብ ከመዛወሩ በፊት የቅርብ አለቃዬና ጓደኛዬ ነበር። አረማመድ፣ አይ ግርማ ሞገስ፣ አይ አቋም። ማሳ ነፃነት ናት። አዎ ነፃነት። የቅርብ አለቃውን ያገባሽው? ልክ ናት። በደንብ ትተዋወቃላችሁ ማለት ነው። እንዴታ ማህበርተኞች እኮ ነን። ሁለተኛ ግን በቦርሳ አያያዙን ያሳይሻለሁ። አንቺ አምጪው እንጂ እንዴት ታጅቦ እንደሚገባ ብታውቂው። ቆይ አሁን ደግሞ ግርማ ሞገሱን አሳይሻለሁ። አንዴ ወዴት ነው? ሰማሽ አንቺ ነው ኧረ አንቺ ነው ስጠራኝ ስሚኝ ምንድነው ችላ አትበይኝ በድንገት ሳይሽ ደስ አልሽኝ በድንገት ሳይሽ ደስ አልሽኝ በድንገት ሳይሽ ደስ አልሽኝ እሷስ ቆንጆ ናት አበባዬ የምወዳት ልጅ ፎቃቃዬ ሙኒት አንቺ ነው ኧረ አንቺ ነው ስጠራኝ ስሚኝ ምንድነው ስጠራኝ ስሚኝ ምንድነው ስጠራኝ ስሚኝ ምንድነው ፓራም ፓፓፓ ፓምፓራራ ፓሪራ ዳዳ ዳዳራ ዳ ፓሪራ ዳ እንዴ አሰለፍ እርጭቆ እያመጣው ነው። አይቺ አሁን ብርጭቆ አምጪ ብሎኛል ነበር። የት ሄደ? ቁጭ አድርጊ። እሺ እንዴ ቺፍ ማረኝ የኔ ጌታ፣ ይቅር በለኝ የኔ ንጉስ፣ የኔ መኳንንት፣ ማረኝ የኔ ጌታ፣ ማረኝ ቺፍዬ። ተነሽ። እሺ ግቢ። እሺ ጌታዬ። ድሮ ነበር በስመ አብ ወወልድ ወመንፈስ ቅዱስ። እንዴ የመርከበኛ ህይወት ባህር ላይ ስለሆነ ለትዳር ብዙም ግድ የለኝም ብዬ ነው። ትዝ ይለኛል በ1961 ዓመተ ምህረት ካላገባው ብዬ ከጓደኞቼ ጋር አምጬ ኤርትራ ውስጥ አምባቲ ካላም የሚባል ቦታ እስከመታሰር ደርሼ ነበር። ይገርማል። በጣም ይገርማል እንጂ ትዕቢተኛ፣ አትንኩኝ ባይ፣ ዘራፍ ባይ ጀግና ነበርኩ። ዛሬን አልሆነና እናትሽን ነፃነት መርከብ ላይ ነው ማውቃት። አሁን ሆላንድ ነው ያለችው መሰለኝ። አዎ። አሰለፍ ነይ ብርጭቆ ቀይሪ። እሺ የኔ ጌታ። እሺ ውይ የኔ ነገር። እሺ ለሩፊኖ ነው የውሃ ብርጭቆ የምታመጪው? አባትሽ ከባህር ኃይል ወደ ንግድ መርከብ ሲዘዋወር የባህር ሽግግር ችግር ነበር እና ለዚህ መፍትሄ የሚሆን ጥናት አዘጋጅቶ ወደ ተግባር ሊገባ ሲል በወቅቱ በተፈጠረ ችግር ምክንያት ሳይሳካ ቀረ። አሰለፍ! አቤት! ብርጭቆ ላይ ታመጭም? እያመጣሁ ነው ጌታ። ቀጥይ። እሺ። እዚህ
እዚህ ከመጣን በኋላ ጥናቱ ከአቅም በላይ የሆነ ገንዘብ ስለሚጠይቅ አብሮት ሊሰራ የሚችል ሰው ማፈላለግ ጀመረ። በቃ እሱን ለማግኘት ይደክም ጀመረ። ከብዙ ጣውረድ በኋላ አንቺ አገባሽው ሰው አገኘ። አቤት አባትሽ ይሄን የምስራች የሰማ ቀን የነበረው ፌሽታ የነበረው ደስታ እንዴት ብዬ ልግለጽልሽ? ባለቤትሽ ጥናቱን ተመልክቶ በጣም እንደወደደውና አብሮ መስራት እንደሚፈልግ ለአባትሽ ይነግረዋል። አባትሽ ጥናቱ ተግባራዊ እንዲሆን ጉጉት ስለነበረው በጽሁፍ የሰፈረ ውል እንኳን ሳይኖረው ከባለቤትሽ ጋር ተስማማ። ከጊዜ ወደ ጊዜ ስራው ያማረ ንግድ ፈቃዱን ይሁንታን አገኘና ስራው ሲያምር ባለቤትሽ ክህደት ጀመረ። አባትሽም በስራው ላይ ያለውን የባለቤትነት ኃላፊነት ነፍጎ ተራ ሰራተኛ አድርጎ አወረደው። ይሄን አባትሽ ተሳክቶለት ቢሆን ኖሮ እኔን እዚህ በር ላይ አታገኘኝ ነበር። በመርከበኛ ነው የተከበብኩት። ነፃነት መርከብ ላይ ነበር የተገናኙት። የተጠባበሱት በላው የተረገዝኩትም እዛው ነው። የተጸነስኩት ይሻል። ለዛ ነው ነፃነት ብለው ስም ያወጡልኝ። ቆይ ጋንዲስ ብትወልጂ ኖሮ ስምሽ ማን የሚሆን ይመስልሻል? ምን እንጃ። ጋንዲት፣ ድምፃዊ ጋንዲ። ጋንዲ ወይ ጋንዲያ? ጋንዲት። አዎ ጋንዲያ፣ ጋንዲት። እስቲ ቆይ ጋንዲት፣ ድምፃዊ ጋንዲያ በከተማችን ዛሬ ስገነድሳችሁ አረ በጣም ያስኬዳል። ጋንዲ ፈርብል ጋንዲ አረ በጣም ያስኬዳል። ጋንዲ ነሽ ዝም ብለሽ ለሪዘርቭ በሪዘርቭ ሌላው ስምሽ ጋንዲ ግድ የለም። እኔ ለምን አንድነት እንደተባልኩ ታውቂያለሽ? እኔ ምን አውቃለሁ? ካወቅሽ ብዬ እኮ ነው። እና ቆይ መርከብ ላይ ነው ያደግሽው? አያቴ ኮምቦልቻ ነው ያደግኩት። ትገርሚያለሽ። አባትሽ ባህር ኃይል ስለነበሩ ቺፍን አሽትተሽ ለየሽው። አባቴን ነው አንተ ያልከው? አዎ ምን ነው አንቺን አድርሰው የለም እንዴ? እሱማ ልክ ነህ። አንቱ አይባል መርከብ ላይ እድሜ አይቆጠርም እንዴ? የብሰብሱን ነው። እሺ እባክህ እንዴት ነህ? አለሁልሽ። ለሁለት አብይ ጉዳይ ነው የመጣሁት። ምን ነው? የመጀመሪያው ጉዳይ በስጦታ የተሰጠኝን የአንገት ሐብል እንድትመልስልኝ። እባክሽ ነፃነት ከሻንጣ ውስጥ ተወሰደችው። ማናትና ነው እሷ የሰው ዕቃ የምትወስደው? መስሎሽ ነው እንጂ ስጦታ የተሰጠው ላንቺ አይደለም። ለባለቤትህ እኮ ነው ያሉት። እሱማ ብለዋል። ባለቤቴ ናት ብለህ መሰለኝ ጅቡቲ ድረስ የወሰድከኝ። ሰናይት ሐብሉ ለነፃነት ሆን ብዬ ባልሰጣትም እንግዶቹን ቤት ድረስ ጠርታ አስገብዛቸዋለች። በእኔም ስጦታው የሚገባው ለእርሷ ነው። እሺ ለማንኛውም የአንገት ሐብሌን እፈልገዋለሁ። ማር የለም ብለሽ ከማንም ጋር ስትንዘላዘይ ከረምሽልኛ። እሺ ጎረምሳው ማን ነው? የድሮ ቦይፍሬንድሽ? አትናገሪም? የማትናገሪ ከሆነ እስከ መጨረሻው ነው እስትንፋስሽን ማቋረጡ። አንተ ለምን ጥለኸኝ ሄድክ? ጅቡቲ ስላልወሰድኩሽ። አንቺ እኮ ባለ ትዳር ነሽ። አንተም ባለ ትዳር ነህ። በስርዓት አናግሪኝ፣ አለበለዚያ ጭንቅላትሽን ነው የማፈነዳው። ዘረባለቂ ግደለኝ፣ ግደለኝ፣ ይኸው ግደለኝ፣ ግደለኝ። የማትናገሪ ከሆነ ጭንቅላትሽን ነው የማፈነዳው።
በእናትህ ምድረው። ሄሎ ሄሎ፣ ኤንዲ የት ነው ያለኸው? ሰው አይተኛም እንዴ? ሰዋችሁ እንዴ? እየመጣሁኝ ነው። በዚህ ሰዓት ስደርስ ሁሉንም ነገር እነግርሃለሁ። ወጥተህ ትቀበለኛለሽ? ወንድሜ እግዚአብሔር ይስጥልኝ። ምንድን ነው የተፈጠረው? ምንድን ነው የታለች? ውጭ በላት። ምንድን ነው የተፈጠረው እኮ ነው የምልህ። ልጅ በህይወቴ ላይ ጉዳት ልታደርስ ነበር። ምን ደክሜ ባኖርኩ ልደብደብ? እንዴ ልታደርግም አትችልም። እና ፈጥሬ ያወራሁህ። አሁን ነፃነት የት ነው ያለችው? ምን አውቅልሃለሁ? ማለቴ ቤት ውስጥ የለችም? ቤት ውስጥ ብትኖር እኔን እዚህ ምን አመጣ? ፎቶአችንን ፌስቡክ ላይ ለጥፎታል። ይሄ ቦቦልኑ በሽሮ እየበላ ጊታሮች፣ ጡሩምባ፣ ጃዝ፣ ትሩምቦን፣ ሳክስ ምን ይሻላል? እሻው እኔንም ግራ የገባኝ እሱ ነው። ወንድሜ ነው ብትይዝ ዘመዴ ነው በይ። አብሮን የተማረው እዛው ነው ያገኘሁት። ከኋላ እኔ ፎቶ ላይ እንዴት እንደሆነ አላውቅም። አለዛም ቀን አይቼው አላውቅም። ብትይዝ አንቺ ዘመድ የለሽም? እሱም አይሆንም እንዴ? እኔማ እንደው ኤምባሲውን አጠያቂ ዜግነቱን አጠያቂ ምገባ እስካሁን ድረስ ፎቶግራፉን ለአባባ ሳይቱት አላውቀውም እንደሚለው እርግጠኛ ነኝ። ሀሎ አባባ፣ ወደ ግራ ታጠፍክ? አዎ፣ ግሬው በር እሱ ጋር በቃ። እሺ አባባ ደረሰ። ቪኖ ነው የሚጠጡት። አሰለፍ ቺፍ፣ እንግዳ እየመጣ ነው። ቦታ ይጠፋብሃል ብዬ ፈርቼ ነበረ። ወይ ምን ይጠፋብኛል ደግሞ? መርከበኛ እኮ ነው። ከመርከብ ወደ መርከብ እኮ ወዲያ ወዲህ ሲገላበስ ሲሽለኮለክ ይኖር ነው። እንዴት ይጠፋዋል? መርከበኛ፣ ባህር ኃይል፣ ማዕበል 1954 ነው። አጋንኜ አወራለሁ ብትል እጅ ከፍንጅ ነው የምትያዘው። ያወራል እንዴ? ሁላችንንም መርከበኛ አድርጎናል እኮ። ተወኝ ብያለሁ፣ ተወኝ። እንዴ አንተ አታናዳቸው። መርከበኛማ ድሮ ቀረ አይደል እንዴ ኮሞዶ? እሱማ ሁሉም በጊዜው ነው። አሁን ምን ብናደርግ ነው የሚሻለው? እንዴት ብለን ሰዎቹ እናስታርቃቸው? እንዳላችሁት አብሯት ፎቶግራፍ የተነሳው ሰውዬ ሙዚቀኛ ነው ብለን ብንነግረው አቶ ማሩ ይብሱን እንደሚበሳጭ አውቃለሁ። በጣም እንደሚናደድ አውቃለሁ። እኔ እንጃ ምን ብለን እንደምንነግረው ጨንቆኝ ነው እኮ። ብቻ እንሞክር፣ ሊሳካልም እኮ ይችላል። እሱማ መች ይቀራል። ስሙኝ ወገኖች፣ በባህር ጉዞ ላይ ነፋስ ሶስተኛ ወገን ሆኖ ሲመጣ ማዕበል ይፈጠራል። በትዳር ውስጥም ወሬ ሶስተኛ ወገን ሆኖ ሲከሰት ግጭትን ይፈጥራል። አያችሁ የወሬና የነፋስን ተመሳሳይነት። አንተ እንደምትለው ወሬ ሳይሆን በእኔ ያየሁት ነገር ነው። መርከብ ያለ ወደብ እንደማይኖር ሁሉ እርሶም ያለ ሚስት ለመኖር ይቸገራሉ። አልገባህም? ማን ነበር ስሜ ያልከኝ? ነግሬው ነበር እኮ። ኦኬ፣ ማስተር ቸፍ ነኝ ምናምን ብለኸኝ ነበር መሰለኝ። አዎ። አመጣጣችሁ እንዴት ነው? አልገባኝም። ያው እናንተን ለማስማማት ለማስታረቅ ነው። አልታረቅም። እንደምትለው ወሬ ሳይሆን በአደባባይ ላይ መማገጣር የሚያረጋግጥ ማስረጃ በእጄ ላይ ይገኛል። ስለዚህ በህግ እጠቀማለሁ። አንተስ በትዳር ላይ መማገጥን የሚያረጋግጥ ከአንተ የተሻለ መረጃ ቢኖረኝስ? ምን ይኖርሻል ወሬኛ? ኧረ እባካችሁ እኛን አስቀምጦ መሰዳደብ ተገቢ አይደለም። አክብሩን እንጂ። አንድ ጥያቄ ልጠይቅ። አንተ ጅቡቲ ላይ ትዳርን እያደራጀ ነበር? ሌላው ላይ ጣትን ከመቀሰር በፊት የራስህን እወቅ። ምን አልሽ አንቺ? አቶ ማሩ በቃ እንዳውም ተፋቱ፣ ተፋቱ። በቃ ጻፉ እዚህ ላይ ተፋቱ፣ ተፋቱ፣ ተፋቱ እዚህ ላይ ጻፉ። ረጋ በል። እንደሱ አይደለም ማስተር ቸፍ። ከየት የመጣ እብድ ነው የመጣህብኝ? ራስህ ነህ እብድ። ምን አልሽ አንቺ? እብድ
እብድ በጣም ጠጣህ እንዴ አባባ? ነገር ከሆነ ብዙ ጠጥቻለሁ። አትናደድ። አልናደድም። ለዚህ ግን ሙዚቀኛ ካልሽው ጋር ያለሽ ግንኙነት ሳውቅ ግን በጣም አዘንኩ። ያንን ለመርሳት አውዝ ከመጨረሻ እነዚህ ለበቀል እንደምትነሳሽ ስለማቅ በደንብ አድርጌ ስለማቀው ደወልኩልሽ። አንቺ ስልክሽን ዘጋሽው። ለካ ላንጋኖ ነበር። አባባ ደክሟል፣ ግባ እናተኛ። አልደከመኝም። ወራዳ አዋርድሽኛል። ይገባሻል? ይከፋል ብዬ ሁሉን ነገር እሺ ስል ጭራሽ ያላደግኩ ሕፃን ልጅ አረከኝ አይደል? እንደዛም አይደል። በቃ አታናደኝ። እኔም አላናድሽ ነፂ፣ አላናድሽ። ለእኔ ባትሽ ይታረቅ። አይሆንም አባባ፣ አልታረቅም። ለምን የምልሽንማ በግድ ትቀበኛለሽ። በግድ አንተን ከስራ እንዳያባረረ ይሄ አንቺን መስሎሽ ነው እንጂ እኔ አይደለም ሀሳቤ። ታዲያ የኔና የማሩ አብሮ መኖር ለምንድን ነው አንተን እንዲህ ያስጨነቀ? ጥናትህን ስለቀማ? ምን? ሁሉን ነገር ሰምቼዋለሁ አባባ። ማን ነገረሽ? ኬስ ብሰማው ምን ይሰራልሃል አባባ? እኔ ካንተ ምንም የምደብቀው ነገር የለም። አንተ ግን ድብቅ መሆንህን አሳየኸኝ። የምትይው ሁሉ ትክክል ነው። አንተ ፍላጎትህን ለማሳካት ስትል አንድ ልጅህን እንደ ጥቦት ሰዋለት አይደል? ነፂ፣ አይደለም አትሳሳች። እስቲ አንድ ጥያቄ ልጠይቅ። ታዲያ ለምንድን ነው ማሩ እኔን ያገባኝ? ነፂ፣ ያኔ ለእኔ ምሳ ስታመላልሽ አይቶሽ ወድጃታለሁ፣ ካላገባኋት ሞቼ እገኛለሁ፣ ተዘግቼ እሞታለሁ፣ የማይጨቀጭቀኝና የማይለኝ ነገር አልነበረ። እኔም ታዲያ አልዋሽሽም፣ በዛች አጋጣሚ የደከምኩበትን የለፋሁበትን ጥናቴ በእጅ ያስገባው መስሎኝ እንድታገቢው ከፋፋሁሽ። ማሩ እኮ ደሜ መጥቶኛል እኮ፣ እኔ ዘርፎኛል፣ ዘራፊ ነው። ነፂ፣ ቆይ እንጂ እንደሱ እኮ አይደለም። ተረጋጊ እንጂ አንቺ ደግሞ ሄሎ። ያዋጣል? ምኑ? 4 እንቁላል በ10 ብር መሸጡ አግባብ ነው? ደንብ ነው? ሕግ ነው? ይሄው አሰለፍ እያበደች ነው። ለሶስት ቤተሰብ 80 ብር ለቁርስ አወጣን። አሁን ምሳ እንብላ ራት እንዝለል፣ ምሳ በልተን ራት እንዝለል ወይስ ራት በልተን ምሳ እንዝለል እየተባባልን ነው የደወልኩልሽ። ሁሉም ሰው እንዳንተ ቢሆን ጥሩ ነበር። ያዋጣል ግን? ምኑ? ማናጀሪ ሳይፈቅድ ካሴት ለመሸጥ ውስጡን መሽለክለኩ የሚያዋጣ ይመስልሻል? ስራዬ ህዝብ ጋር ደርሶ እንዲሰማ ካለኝ ጽኑ ፍላጎት የተነሳ ነው ጌታዬ። ማማከር ነበረብሽ። ማናጀሩ ማወቅ ነበረበት። ማናጀሩ መፍቀር ነበረበት። ማናጀሩ የፖስተር ሳይዞችን ዲዛይኖችን መወሰን ነበረበት። በማናጀር የተጫወተው አንድነት መኮንን ወደ መድረክ አሪፍ ማናጀር ነው።
ችለንበታል ያዋጣል ግን ምኑ መጥፋት ያዋጣል ትሮምቦል ከተጫወትክልኝ እመጣለሁ አረ ደሞ ለመንፋት እንዴ ስንቱን ነፍተን የለ እንዴ ትራምፔት እሺ እመጣለሁ ነይ ባይ አንቺ ደግሞ ተጨማሪ ሰላም ነሻቱኝ አሁንም ልታታለኝ ትፈልጋለህ እንዴ? አላታለልኩሽም። በቃ ቢያንስ መኖሪያ ቤቱ በስሜ መዞር አለበት። ባንቺ ስም ሆነ በኔ ስም ልዩነት አለው። እንዴት? ልጅ ልወልድልህ ባለመቻሌ ነው። እንዲያውም መኖሪያ ቤቱ ብቻ አይደለም ድርጅቱን በስሜ እንድዞር ፈልጋለሁ። አይሆንም ነው ያልከው? ጅቡቲ ያለን ያበደርኩን $1 መልስልኝ። የምን $1? አየር መንገድ ውስጥ ከገባን በኋላ ገንዘብ ጨረስኩ ምናምን ብለህ ለቢኖዩ ምናምን ነገር መግዣ $500 አልሰጠሁም? ኦኬ እሺ፣ አሁን ስላላስከም ቢሮ መጥተሽ መውሰድ ትችያለሽ። ይህ ካልሆነ ደግሞ ጅቡቲ ከሰዎች ጋር ስታወራቸው የነበሩትን ሚስጥሮች ታውቃቸዋለህ አይደል? ሌላው ደግሞ ሻንጣ ውስጥ ያሉትን ሰነዶች አውጥቼ ኮፒ አድርጌ መያዜን በዚህ አጋጣሚ በቃ ምን እንግዲህ እንዲህ ሆኗል። አይሆንም ሰናይት፣ አይሆንም። ድሉን ሰጥቻለሁ። ኮሞዶር የት ነው ያለኸው? በቀደም ከእንግዶቹ ጋር መኖሪያት ሚስጥር ስናወራ ሳትሰማን አትቀርም። ማን? ነፃነታቸው። ታዲያ ብትሰማስ ምን ችግር ታመጣለች? የተጠነቀቅን አልመሰለኝ። ፕሮጀክቱ አደጋ ላይ ነው። ከማን ነው መጠንቀቅ ያለው? ከነፃነት አለ አይደል? አይማሩ ፕሮጀክቱ እንደሆነ መንግስት ያጠናውና እውቅና የሰጠው ቢሆንም ጉዳዩ ባህልና ትራንዚት መስሪያ ቤት ከደረሰ ፈቃዳችን ሊያሰርዝ ይችላል። ፈቃዳችን ሊያሰርዝ? ለምን እንዲህ አታደርግም? ምን ላድርግ? አዎ በእኔ ጥናት ላይ የጀመርነው ፕሮጀክት በስሟ ለምን አታዞርላት? አላደርገውም። የግድ በራሴ ስም ነው መሆን ያለበት። እኔ እኮ የገረመኝ ራሱ መደወሉ ነው። ምን ልልሽ ይችላል? እኔ እንጃ። ደግሞ በጸባይ ነው ያናገረኝ። ይቅርታ ልጠይቅሽ ይሆናል። ይቅርታ? እርግጠኛ ነኝ ይቅርታ የሚለው ቃል ከሷ አፍ አይወጣም። ቢወጣስ? አይወጣም። ወጣም በል ያንቺ መልስ ምን ሊሆን ይችላል? እኔ እንጃ አላውቅም። ተበሳጨህ እንዴ? ለምን እበሳጫለሁ? ምን ያበሳጨኛል? ከስንቱ ነው የምትጣላው? እቺ ይኸውልህ ኤንዲ፣ ትሰማኛለህ? አንተ ምን መሰለህ ኤንዲ፣ አንተ ደህና ሁን በሉት። እሺ አንድነት ደህና ሁን። ቢያንስ አባቴን ልታከብረው በተገባ ነበር። ምን እንደምልሽ አላውቅም። ጥፋተኛ መሆኔን አምኛለሁ። ምንድን ነው ያልከኝ? ይቅርታ። አረ በቃ እሺ ተነስ። እሺ ይቅርታ አደረግሽልኝ? እኔም እኮ በድዬሃለሁ። ምንም ብታደርጊ መንስኤ ሆኔ ነው። ከአሁን በኋላ ቃልሽን አከብራለሁ፣ አባትሽንም አከብራለሁ።
ምንድነው? የፈለግሽውን ሙዚቃ መሳሪያ ግዢበት። ይሄ ሁሉ ብር ምን ያደርግልኛል? 1 ሚሊዮን ብር እኮ ነው። አውቃለሁ። የተረፈውን አካውንትሽ እስክተችው። አባትሽ መስማት አለባቸው አይደል? ምኑን? መታረቃችንን ነው። አረ በደንብ ሄሎ፣ ጤና ይስጥልኝ ኮሞዶር። አብሮ ይስጥልን። የት ሆነው ነው? እዚሁ ነኝ። ከነጻነት ጋር አብረን ሆነን ነው የምንደውልልዎት። ማን ልበል? ማሩ ነኝ። ከአሁን በኋላ አንቱ እንድሎት አዝዤ ነው። ምንድን? አልገባኝም። እስኪ ሰው ያናግሩ። ሄሎ አባባ። ሄሎ ነፂ፣ ምንድን ነው? እውነቱን ነው። እርቀ ሰላም ወርደዋል። ከማሩ ጋር? አዎ፣ እራሱን አናግረው። እንግዲህ እንዲህ ሆኗል። በጣም ደስ ብሎኛል። እርሶም እንግዲህ ባሉበት ሆኖ ሴሌብሬት ያደርጉ። እኔ ሚስቴን ይዤ ወደ ቤቴ እያደረግኩኝ ነው እያደረግኩ። አረ እንደዛ አትበለው እንዳይሰክር። ለዛሬ ይፈቀድለት ይፈቀድላቸው። ማሩ አንድ ስልኩን ለነጻነት አቀብላል። ሄሎ አባባ። ናዚ ሀቅ መጣሁ። አቤት አባባ። ናዚ ይኸውልሽ፣ አሁን ወደ ቤት እንዳትሄጂ ከሱ ጋር። ለምን? በቃ ነገርኩሽ። ከዛ በፊት ከኔ ጋር መነጋገር አለብሽ። ታርቀናል እኮ ናዚ። አውቃለሁኝ፣ ግን አንቺ ማታውቂው ብዙ ነገር አለ። እሺ ይኸውልሽ፣ በቃ እቤት እጠብቅሻለሁ። ቶሎ ነይ። አንዴ ካልታረቅሽ እሞታለሁ ትለኛለህ፣ አንዴ ኧረ በፈጠረሽ ነፂ፣ እባክሽ ረጋ በይል። እኔ አንድ የማጣራው ጉዳይ አለኝ። ከዛ በኋላ ወደ ቤትሽ ትገቢያለሽ። አባባ ታውቀሃል፣ በጣም ግራ እያጋባኸኝ ነው። ሰውየው ከባድ ሰው ነው። ይቅርታ ጠያቁ እንኳን አላሳመነኝም። እኔ እንደ ዛሬ ሆኖ አይቼው አላውቅም። አዎ እሱ እኮ ዋናው አጠራጣሪው ጉዳይ። ተጸጽቶ እኮ የ1 ሚሊዮን ብር ቼክ እኮ ነው የሰጠኝ። ሰጠሽ እንዴ? እሱንም ቢሆን ለምን እንደሰጠሽ አታውቂም። እኔ የምለው ወደ ቤት አልሄድም ስትዩ አልተጠራጠረም አይደል? እየተጠራጠረ አይመስለኝም። እዚህ ድረስ አድርሶኝ ነው የሄደው። እነኚህ ከጅቡቲ የመጡትን ሰዎች ራት የጋበዛቸው ዕለት ምን እንደተነጋገሩ ትዝ ይልሻል? አልፎ አልፎ ሰምቻቸዋለሁ። ስለ ባህር ትራንስፖርት ምናምን ነገር ሲያወሩ ሰምቻቸዋለሁ። ሌላስ? ከኤርትራና ከየመን በስተቀር ከሁሉም ጋር በጋራ አብሮ ለመስራት ስምምነት ላይ ደርሰናል። ኤርትራስ ብትሆን አብራ መስራት ከፈለገች አገራዊ ጥቅሙ ከፍተኛ ነው። ስለዚህ ከኤርትራ ጋር እንኳን ቢቀርብን እንሰራለን ካልን ምርጫ እናካሄድም። ከማንም ጋር ቢሆን መስራት አለብን። ከኤርትራ ጋር አብሮ ስለመስራት ይሄ ሁሉ እንደሚፈጸም አቅ ነበር። ይሄ ሁሉ እንደሚፈጠር አቅ ነበር። ከአቅሜ በላይ ስለሆነ እኮ ነው። አዎ አውቃለሁ። እኔ ነበርኩ መጠንቀቅ የነበረብኝ። አውቃለሁ። መጠንቀቅ ማለት እያወቅኩ መግባት አልነበረብኝም። ይህን ሁሉ ነገር እያወቅኩ መግባት አልነበረብኝም። እንደዚህ አትሆነ እንዴ? ንጹህ ሴት ነሽ። ንጹህ፣ ውብ፣ የዋህ፣ ደግ። ይህን ሁሉ ሳቅ ሳላስበው ወደድኩሽ። እኔም እኮ ወድሃለሁ፣ ግን ምን አባቴ ላርግ? ዛሬ ደውዬ
የቀጠርኩሽ አንድ ነገር እስከ ዛሬ ነግሬሽ ስለማላውቅ ዛሬ ልንገርሽ ብዬ ነው። እወድሻለሁ፣ አፈቅርሻለሁ እስከ ህይወቴ ፍጻሜ ድረስ እስከ ሞት ድረስ ካንቺ ጋር በጣም ጥሩ ጊዜ አሳልፌያለሁ። እድሜ ምስክሬ ነው። ካንቺ ጋር ብቻ ውብ የሆኑ ቆንጆ ጊዜያቶች። ይህንን ልነግርሽ ነው። ጨርሻለሁ። አሁን መሄድ ትችያለሽ። አመሰግናል። አሁን ደግሞ አንድ ነገር ይቀራል። ደግሞ ምን ቀረሽ? ማለት ቤቱንም ድርጅቱንም አልፈልገው። የአዲሱን ፕሮጀክት ስራ ግን አብረን በጋራ መስራት አለብን። እርግጠኛ ነኝ በቀላ ነው ያልሽው። አብሮ በጋራ መስራት ፍቅርን ያደረጃል ትለኝ የለም እንዴ? እባክሽ አትቀልጂ። ለቀልድ የሚሆን ጊዜ አለኝ ብለህ ነው? ስለ ፈጣሪ ብለሽ ተይኝ። ስለ አሁኑ ሚሊዮን ዶላር ስታወሩ ጆሮዬ ሰምቶ ዝም ብዬ ቤት የምገባ ይመስላል? እና ምን ፈለግሽ? የጥቅሙ ተካፋይ መሆን ነው። ሲያምርሽ ይቀር። ምን አልክ? እኛ ስንት መከራ ያየለበትን ፕሮጀክት ባየ በሰማ ማካፈል አለብን እንዴ? ምን አለበት ብታካፍለኝ? ሚስት አይደለም? አይደለሽም። እንግዲያውስ አንተም አትበለው። ከጥቂት ደቂቃ በኋላ ደግሞ ውጤቱን ታየዋለህ። ይሄ ለነጻነት ያመጣላት አይደል ነው ወይስ ሌላ ነው? ያው ምን መሰለህ፣ ምን ችግር አለው? ከዚህ የተሻለ የሚሆን እገዛላታለሁ። እኔ የምልህ ማሩ፣ የኔን ፕሮጀክት ቀይረዋል እንዴ? ምን ነው? አይ እነኚህ ከጅቡቲ መተናል ካሉት ሰዎች ጋር እና እኔ ከኤርትራ ምናምን ካሉት ሰዎች ጋር አብሮ ለመስራት ስትሉ ሳትቀይጡት የቀራችሁ አይመስለኝም። ማን እንደሱ ብሎ የነገረ? ማንስ ቢነግረኝ? እና ምን ችግር አለው? ገንዘብ አለን የሚፈልገው? ምን የፈለገው ይመጣል እንጂ ማሩ፣ ልፋቴ ለሀገሬ ጥቅም ብቻ ነው መዋል ያለበት። ለሀገር ለወንዜ ብትል አይቀልም። ይሄ ነው መልስህ? እንግዶች ይፈልጎታል። ማንኛ ያሉ? ከባህልና ትራንዚት መስሪያ ቤት ነው የመጣ ነው የሚሉት። አስገቢያቸው። ይህን ደብዳቤ ከበሉ። ቁጭ በሉ። እንደምን ናችሁ? ደህና ናችሁ? ለምንድን ነው ፍቃዳችን የሚሰረዘው? እንደ ስራል እንጂ ሌላ ነገር አልጠየቅናችሁ። ቀሪው ላይ ፈርመው ይስጡ። ኧረ በእናታችሁ፣ ለዚህ ፕሮጀክት እኮ በጣም ብዙ ገንዘብ ነው ያፈሰስነው። ሰዓት የለንም፣ እንቸኩላለን። ይልቅ ቶሎ ፈርመው ይስጡ። ኮሞዶር፣ እየሆነ ያለው ነገር ምንድን ነው? እንግዲህ እንዲህ ሆነ። ምን የሆነብኝ? ማሩ፣ እውነት ነው። ፕሮጀክቱ ወደ ባለቤቱ ነው የተመለሰው። ለሀገራችን ጥቅም ብቻ ይውላል። አንተን የጠቆምክብኝ ማለት ነው? ቀድሜ ይሄን ባውቅማ መቼ ይቀመጥ ነበር። ኮሞዶር፣ አንተ ከዚህ ሃሎ። አየህ አይደል? ሰው የጣለውን ፈጣሪ ያነሳል። እንደ እባብ አፈር ድሼ ተነሳ። ሰኒ፣ ሰናይት አደረግሽው ማለት ነው? እንግዲህ እንዲህ ሆኗል። እሺ፣ ባልሽኝ ተስማምቻለሁ። ሁሉም በስምሽ አደርገዋለሁ። ደግሞ እንጋባለን። ኧረ እባክህ ከኔ ጋር ተጋብቶ መኖር ያምርሃል እንዴ? ኧረ ሰናይት፣ ያለኝን ገንዘብ ሁሉ እዚህ ፕሮጀክት ላይ አጥፍቼዋለሁ። ተው እባክህ። ኧረ ሰኒ፣ በፍቅራችን በትዳራችን። ስማ፣ እድሜ ልኬን ቀለድክብኝ። አሞኝ ማሩ፣ ክፉ ሰው ነህ። ክፋትህን ደግሞ ለብዙዎች አንተ ግን ስሜቱን የምታውቀው አይመስለኝም። እስኪ ቅመሰው። ወደፊት ሰዎቹን ስትበድል ያኔ ስሜቱን ታውቀዋለህ።
እኔ ክፉ በዚህ ዓለም ላይ ስንት ክፎች እያሉ አይ ደግ ነህ እንጂ ሩህሩህ። አንድ ቀን እንደምበቀልህ ግን አውቅ ነበር። ያቺ ቀንም ዛሬ ነች። ደህና ነው። ሄሎ አባባ። ሄሎ ነፂ፣ የት ነሽ? ራሴ ቤት ማሩጋ። እዚያ ምን ትሰሪያለሽ ነፂ? መሄድ አልነበረብኝ? አዎና፣ ሳንመካከር መሄድ አልነበረብሽም። ቼኩን ዘረዘርሽው? አዎ፣ ራሴ አካውንት ውስጥ ከትቼዋለሁ። ጥሩ። በአሁን ቤቱን ቶሎ ለቀሽ ውጪ። ለምን? ነገሮች ጥሩ አይደሉም። ምንድን ነው የምታወራው አባባ? ይልቅ ጊዜ የለንም፣ ፍጠኝ። እሺ? የትም አልሄድም። ነፂ፣ ህፃን መሰልኩ እንዴ? ጭራሽ በቃ በአንተ የምመራ? እሱ ሌላ ጊዜ እናወራለን። ከምክንያቶቹ አንዱ ልንገርሽ። ከጥቂት ደቂቃዎች በፊት ከስናይት ጋር ነበር። ከጅቡቲ ያመጣልሽን ሀብል አድርገዋለች። ምን? ይልቅ እየሆነ ያለው ሁኔታ በህይወትሽ ላይ አደጋ ሊያስከትል ይችላል። ቤቱን ለቀሽ ውጪ። ሄሎ፣ ምን ፈለግ? ኮሞደር አንድ ጊዜ አናግረኝ። ቀጥል። ሌላ ይቅር። እሺ፣ ሚስቴን እንኳን መልስልኝ። የትኛዋ ሚስት? ነፃነትን ነዋ። ኧረ እባክህ፣ እንዴት ዛሬ ሚስት ያልካት? ስማ፣ ነፃነትን ካሁን በኋላ እንኳን በውንህ በህልምህም አታያት። ማሩን ታውቀዋለህ አይደል? ማሩ አላውቀው። በጥይት መጥቼ ጭንቅላትን ስበሳል ይዘን ጊዜ ታውቀኛለህ። ለምን መትረየስ ይዘህ አትመጣም? እኔ ማስረሻ ምፈራ መሰለህ እንዴ? ስማ፣ እድሜ ለባህር ኃይል ሁሉንም አስተምሮኛል። ላገኝ አልኩህ እኮ። ምን ቀጠሮ ያስፈልጋል? ለምን አሁኑኑ አትመጣም? ከፈለክ ያለውን ክለብ ኤችቱኦ ነው። እሺ። ሄሎ። አባትሻቸው መሰለኝ መንገድ ላይ ወድቀዋል። ምን? ሄሎ። ደርሻለሁ። የት ናት? ወደ ውስጥ ግቢ። Derso line, Safa, Via Sevarico.